ከሰው ልጅ ታሪክ ጋር ጥብቅ ትስስር ያለው የግብርና ስራ በአሁኑ ዘመን በቴክኖሎጂ የሚደገፍና ውጤታማነቱም ከፍተኛ ደረጃ ላይ ደርሷል። በኢትዮጵያ ያለው የግብርና ስራ ግን ዛሬም ድረስ የበለጸገው ዓለም ከ100 ዓመታት በላይ የተወውን የአመራረት ዘዴ የሚከተል ነው። የመደመር መንግስት ግብርናን አሁን ካለበት ደረጃ ማሻገር ገጠርን የማሻገር መሰረት ነው ይላል። ግብርናችን ከእጁ ወደ አፍ ከሆነ አመራረት ወጥቶ ለሀገር ለወገን መድረስ እንዳለበትም ያስቀምጣል። ሲያልፍም ዓለም አቀፍ ተወዳዳሪነቱን ተላብሶ የውጭ ንግዳችን ዋና ተዋናይ ሊሆን እንደሚገባ ነው የሚያስገነዝበው። ለዚህ መሳካት ደግሞ በከፍተኛ ሜካናይዜሽን የሚታገዝ የግብአት አቅርቦቱ የተሟላና የዘመኑን ቴክኖሎጂዎች የታጠቀ ግብርናን መተግበር የግድ ነው። አሁን ዓለማችን ከደረሰበት ነባራዊ ሁኔታ በመነሳትም በዲጂታል ቴክኖሎጂ የተደገፈ ስሉጥ ግብርና ወይም ስማርት አግሪካልቸርና የገጠር ሽግግር የቅንጦት ሳይሆን የግድ መሆኑን የመደመር መንግስት እሳቤ ያመላክታል። የተሻገረ ገጠር የተሟላ የመጓጓዣ፣ የመገናኛ፣ የኃይልና የውሃ፣ የትምህርት፣ የጤናና ሌሎች መሰረተ ልማቶችም የተሟሉለት ሊሆን እንደሚገባም ያስገነዝባል። የገጠሩን ክፍል ከኢንዱስትሪ ንግድና ሌሎች የኢኮኖሚ ዘርፎች ጋር ማስተሳሰር ተበታትኖ ከመኖር ይልቅ በተረጋጉና በጸዱ አነስተኛ ዘመናዊ የገጠር ከተሞች እንዲኖር በሂደትም ወደ ሙሉ ከተሜነት እንዲሸጋገር እንደሚያበቃም የመደመር መንግስት እሳቤው ነው። በመደመር መንግስት የግብርና ሽግግርም ሆነ አጠቃላይ የገጠር ሽግግር በመንግስት አቅም ብቻ የሚሳካ ሳይሆን የግሉን ዘርፍ ከፍተኛ ተሳትፎና የሌሎች የልማት አጋሮችንም ቅንጅት እንደሚጠይቅ ተቀምጧል። ኢትዮጵያ በቀጣይ ጥቂት ዓመታት የሚመሰከርለት የግብርና ሽግግር ባለቤት እንደምትሆን እስካሁን ተግባራዊ የተደረጉ አሰራሮችና በጥቂቱም የታዩ ለውጦችና ያመጡት ጉልህ የምርታማነት ውጤቶች ምስክሮች መሆናቸውን የመደመር መንግስት በማስረጃነት ያስቀምጣል። የግብርና ሽግግርን ውጤታማ ለማድረግ ያልተጠቀምንበትን ጊዜ፣ ቦታና የገበያ ዕድል በአግባቡ መጠቀም አለብን ይላል የመደመር መንግስት። የጊዜ የቦታና የሰው መስተጋብርን በቴክኖሎጂና በፈጠራ ማገዝም እንደሚገባም ነው የሚያስገነዝበው። በኢትዮጵያም የገጠር ሽግግሩን የሚያሳልጥ ፖሊሲ ተግባራዊ መደረግ መጀመሩን የመደመር መንግስት ያስገነዝባል። በተጀመረው የለውጥ እንቅስቃሴ በስንዴ ልማት የተገኘውን ልምድ በሌሎች የሰብል ምርቶችም የመድገም ልምድና ዘዴ መቅሰም መቻሉንም ያስረዳል። በኢትዮጵያ መታረስ ከሚችለው መሬት እስካሁን የለማው አነስተኛው መሆኑን የሚያነሳው የመደመር መንግስት ስለ እርሻ መሬት ያለው አመለካከት ከቀደሙት መንግስታት ይለያል። አንድም መሬት ጦም አታድርም የሚል መርህ አለው። የኩታ ገጠም እርሻና በአመት 2-3 ጊዜ ማምረት የሚያስችል የእርሻ ስራ እየተተገበረም ውጤታማ እየሆነ ይገኛል። የመደመር መንግስት የገጠር ልማት የግብርና ምርታማነትን በማሳደግ የገበያ ትስስር እየጎለበተ መሄድና በገጠር የስራ ፈጠራን ማስፋት አለበት ይላል። ለዚህ ደግሞ የመስኖ፣ የመጓጓዣ፣ የኃይልና የዲጂታል መሰረተ ልማቶች የተለየ ትኩረት እንደሚያስፈልጋቸው ነው የሚያብራራው። በገጠር የሽግግር ሂደት ዘመናዊ የግብርና ንግድ የተለየ ትኩረት እንደሚፈልግም የመደመር መንግስት ያትታል። ይህም ለግብርና አስፈላጊ የሆኑ ግብአቶችን፣ ቴክኖሎጂዎችን ለማቅረብና የተመረቱ ምርቶችን በፍጥነት ወደ ኢኮኖሚው ስሉጥ በሆነ መንገድ ለማቅረብ የሚያስችል እንደሆነም ነው የሚያስረዳው። የአረንጓዴ አሻራ መርሃ ግብር የደን ሽፋን በማሳደግ የአየር ንብረት ለውጥን የሚቋቋም ግብርናን ለማከናወንና የምግብ ዋስትናን ለማረጋገጥ ትልቅ እገዛ ስላለው በገጠር ሽግግር ትኩረት የተሰጠው ጉዳይ ነው። የመደመር መንግስት የእንስሳት ሀብት ልማትን የገጠር ሽግግር አንዱ ምሰሶ አድርጎ ይመለከታል። ይህም የምግብ ዋስትናን ለማረጋገጥ የሚያስችል ኢኮኖሚያዊና ማህበራዊ ጠቀሜታውም ከፍተኛ መሆኑም ተገልጿል። የእንስሳት ሀብት ልማት በአነስተኛ ቦታ ላይ የሚሰራና ከፍተኛ ምርታማነት ያለው መሆኑም የገጠር ሽግግርን ለማፋጠን እገዛው የላቀ ነው።